ሰላም ያህል እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። ሰላም እግዚአብሔር ይመስገን። እዚህ ጋር ቀለል ያለ ቁርስ መስራት ፈልጌ እንትን አለብኝ ማለት ነው። ስልኬም ያንያስልኝ ይወድቃል፣ ይነሳል። አሁን ነው በድምፄ ነው የማደርግላችሁ እና ተኝቻለሁኝ። ሰዓት የለኝም። አውቶሮጅ የተነሳው ምግብ ነው የምሰራው። ባለኝ ሰዓት እየመጣሁ እሰራላችኋለሁ። ሰላም ያህሉን እንዴት ናችሁ? ደህና ናችሁ ወይ? ጀማር ሁሉ ሰላም እግዚአብሔር ይመስገን። ከመጀመሪያ በፊት አዲስ ጀማሪ ነኝ። ሰብስክራይብ ላይክ እያደረጋችሁኝ እንዲሁም ማስተያየታችሁን እየጻፋችሁልኝ እንቀጥላለን ማለት ነው። ቆይ በነገራችን ላይ አንድ ነገር ልጠይቃችሁኝ። ዩቱበር የምትሰሩ ሰዎች ወይም ደግሞ ይሄን አጋጣሚ የምትወላችሁ የምታዩ ሰዎች ካላችሁ እንዴት አድርጋችሁ ነው ቪዲዮ የምትቀርጹት? በጣም ያስቸገርኩት፣ በጣም መስራት አልቻልኩም። ሳስቀምጥ እየወደቀ እየተከሰከሰ እንዴ እንደውም ሰበርኩት። በጣም ተናደድኩ። ምክንያቱም ማለት ነው ሸር ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ ማለት ነው። እና ምን ለማለት ፈልጌ ነበር፣ ጥቁር ስራ የሰራሁት ቢገርማችሁ አዘጋጃው ዘይት እና ፈኒላ ነበረ። ትንሽ ነው ያለኝ ግን አላሳየኋችሁም። አድርጌባታለሁ። ካላችሁ አድርጉበት። ምክንያቱም ያው ዩቱብ እሰራለሁ ብዬ ስልኬ ተሰብሮ ምን ይሰማኛል? ያው ትንሽ ስሜት አለው መቻል ነው ብዬ ገባሁበት ማለት ነው። ስጋ ጨው፣ ፈኒላ፣ ዘይት አድርጌ እያሸሁት ነው። በነገራችን ላይ ግን ምን ለማለት ፈልጌ ነው፣ ካላችሁ አሳውቁኝ ማለት ነው። እንዴት እያደረጋችሁ ነው መስራት የምትችሉት? ከምናምር አስቀምጣችሁ ነው ወይስ ራሳችሁ ይዛችሁ ነው? መዳን ቤት ያላችሁ ስደት ላይ የምትሰሩ ዩቲዩበሮች በጣም ብዙ ልጆች አላችሁ የምታስተዋውቁኝና እስኪ ያለ የምታወት ካላችሁ አስተዳደሩልኝ። ስጋ ደግሞ ኪሱ ያዘብኝ ያደረጉትና አውቄ መጣል ያለብኝ ምንም አማራጭ የለኝም። አልተመቸኝም። እየወለቀብኝ ስለነበረ በእጅ ገባሁበት አላቆጥቁት ማለት ነው። የታባቱ እና በነገራችን ላይ መስራት የፈለኩት ኮስ መግሊ ነው። በኢዳ ምናምን ለመብላት ፈልገው ማለት ነው። እኔ ጋር ሰዎች በጣም ነው የሚያሽቃብጡት። በጣም አንድ ነገር ካላጀባቸው አይበሉም። የሰራሁላቸውም በትንሹ ነው። ብዙ ቤተሰብ ስለነበረው ግማሾች የሉም። መዳሜም ወደ ልጇ ጋር ሄዳለች። ነፍሰ ጡር ልጅ አለቻትና መውለጃ ቀን እየተደረሰ ስለነበረ ሄደች። እዚህ ጋር ደግሞ ቄና ነሳሰውኝ እና ወደ ሽንኩርት መላጥ የገባኝ ማለት ነው። ተፈተፈ ያልኩ ነው። ተፈተፈ ማለት አይወጣም። በነገራችን ላይ ግን መደሚያው እንደዚህ ተቀርጦ ብታየኝ አቤት ሰባተኛ ሰማይ ነበር የምትሳለኝ። አለማየት ተጠደቀባት። ካሜራ አይወዱም። ሰርክም ሳወራ ስለማይወዱ ትንሽ ሀርድ ነገር ናቸው። እንግዲህ ምንም ማድረግ አይቻልም። ወገን አቅራጭ ያልቅ እኔ ብቻ ነኝ እንዲህ የምቸገረው። ኧረ በስመ አብ ሊገሉ ሊበሉ ላይ ምድር ውስጥ አለቅ ካልኩ በላሽ ወይ ጠጣሽ ወይ ነው መባለው። እኔ ብቻ ነኝ ወይስ ወደ እናንተ ጋር ሰፈር አለ ይሄ ነገር? እኔ አልቻልኩም። በጣም ነው የሚጨቃጨቁት፣ በጣም ነው የሚጨቃጨቁት ከሚባለው በላይ እና አሚሮ ይነኩት። ምንም ማድረግ አልችልም ብዬ ደግሞ አንስት አልቆ አዝዣለሁ። ያመጣለሁ ወጣ ያደርገዋል ማለት ነው። ይተፈናል፣ ኩፍ ይላል ወደ ላይ እና የምሰራው በነገራችን ላይ ኮዝ መግሊ ነው። በዘይት እንደዛ ስለምሰራ ነው ማለት ነው። እና በመካከል ላይ ምን ተፈጠረ መሰላችሁና አንድ ነገር እያወራኋችሁ ወዲያውኑ ሂድ። ስደት ላይ የምትኖሩ በየትኛውም ዓለም ላይ ለምትኖሩ ልጆች የየትኛውንም ዩቲዩበር እየገባችሁ እዩ፣ ሰብስክራይብ አድርጉ፣ ከቻላችሁ ስሩ። እዚህ ጋር ደግሞ ፌስታሉን ቢያለኝ ምንም ማድረግ አይቻልም። በእጅ የገባሁበት የታባቱ እና እየያዘብኝም ስለነበረ ደግሞ በጣም ቸኮዬ ስለነበረ ቪዲዮ ደግሞ ማድረግ አልተመቸኝም ነበረ። ሰበት ላይ ነበር ያደረኩት። በነገራችን ላይ ግን ደህና ወጥቶልኛል። ያው ቁጭ ጨረስኩኝ ማለት ነው። በትንሿን የሰራሁት ሰው ስለሌለኝ በብዛት እስከ 12 ሰው መሰራበታለን። በጣም ነው አድካሚ የሚሆነው። ቪዲዮ መቅረጽ አይመችም።
አይመችም። እኔም ለመጀመሪያ ጊዜ ስለሆነ ቪዲዮ እየቀረጹ የነበረው በሰፊው እንገናኛለን። በደንብ እየቀረጹ እለቃለሁ ማለት ነው። ስጋ ሽንኩርት ለመከተፍ ፈልጌ ተፍተፍ እያልኩ ነው። ወየው አንዳንዴ የሰው ቤት ያስጠላል። የሰው ቤት አቅራጽ ባለቀ ቁጥር አለቀ። በቃ የማትባሉት ነገር የለም። አሁን የመረረ የሚል ታውቃላችሁ። አቅራጥ አልቆ ማስመጣት ወይም ደግሞ አለቀ አምጦ ማለት በጣም ነው የደከመኝ። እኔ በታዲያ በስመ አብ እንደው እንዴት እንደምንኖር እራሱ አይገባኝም። በቃ ምን ጨረሽ ወይ ዘይቱ ሲያልቅጠጥ እኔ ጠጣሽ ወይ ተብዬ አንዴ በጣም ተጣልቼ ነበረና ለሄሮ ብዬ ምን ያልኩት እኛው ምንም ማድረግ አልችልም። አሁን እዚህ ጋር ቪዲዮ ይቋረጣል። ፓርት ቱ ልለቅላችሁ እችላለሁ።